ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? እኛ ፈጣሪን ተመሰገነ ይሁን በጣም ደህና ነን። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ያለነው ቦሌ ወሎ ሰፈር አካባቢ ነው። ይህ እንግዲህ ያለው ከመስቀል አደባባይ ወደ ቦሌ ኢንተርናሽናል ኤርፖርት በሚያስኬደው መንገድ ላይ ነው። ይህ አፍሪካ አቬኒ ተብሎ የሚጠራው መስመር ማለት ነው። አሁን የምታዩት ከሸዋ ሱፐር ማርኬት ዝቅ ብሎ ያለው የምድር ውስጥ መተላለፊያ መንገድ ነው። በቀኝ በኩል ደግሞ የኪራይ ቤቶች አሉ። ከዛ ቦሌ ማተሚያ አለ፣ ሸዋ ዳቦ፣ ጌቱ ኮሜርሻል፣ ደንበል አድርገን ወደ ባምቢስ ታጥፈን ደግሞ እስከ ኡራኤል ድረስ ያለውን እናስጎበኛችኋለን። ቤተሰቦች እንግዲህ ቪዲዮ እንደምትወዱት አንጠራጠርም። ለብዙ ተደራሽ ግን እንዲሆን አንድ የምናስቸግራችሁ ነገር ላይክ በማድረግ እንድትጀምሩት ነው የምንጠይቃችሁ። እንዲሁም ደግሞ የዚህ ቻናል ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስለምታዩ፣ ስለምትከታተሉ፣ ስለምትሰጡን አስተያየት በጣም እናመሰግናለን። ይህ መስመር እንግዲህ ትልቅ መስመር ነው። ብዙ ህንፃዎች አሉ፣ ብዙ የንግዱ ሱቆች አሉበት። አዳዲስ ህንፃዎች እየተጠናቀቁበት ያለ ሰፈር ነው። ስንሄድ የምናያቸው ይሆናል ማለት ነው። ይህ እንግዲህ ብዙ ሱቆች ናቸው። ከዚህ ከምናያቸው እንግዲህ አሁን እነዚህ መደዳ ያሉት አዳዲስ ሱቆች ናቸው። ከቅርብ ጊዜ ወዲህ ነው የተሰሩት። ከዚህ በፊት አልነበሩም። የኪራይ ቤቶች ናቸው። ትንንሽ ነበሩ። አሁን ግን ብዙ ሁሉም የኪራይ ቤቶች የታችኛው የመሬት ክፍላቸው ካፌ ወይም ሬስቶራንት እንዲሁም የተለያዩ ሱቆች ሆኖባቸው በዘመናዊ መንገድ ተሰርተው ማራኪ ካፌዎች ሆነዋል። እንደምታዩቸው ናቸው። በጣም ያምራሉ። እስኪ እንያቸው አብረን። አሁን ይሄ ካፌ ቅርብ ጊዜ ነው የተከፈተው፣ አዲስ ነው። እዚህ መታችሁ እስኪ ኤክስፔሪየንስ ያድርጉት። የተለያዩ ኮፊ ሀውሶችም አሉ። ወደዚህ ወደ ላይ ስንሄድ ጁስ ባሮች ያሉበት ቦታ ነው። ይህ እንግዲህ መንገዱ እንደዚህ አልነበረም፣ ሰፊ አልነበረም ከዚህ በፊት። አሁን ግን የሳይክል መንገድ አለው፣ የእግረኛ መንገድ አለው። በሳይክልም እስከ መስቀል አደባባይ ድረስ መሄድ ትችላላችሁ። እንዲሁም ደግሞ አሁን እየተለመዱ ያሉት ስኩተሮች አሉ። ከቦሌ አካባቢ ተከራይታችሁ እስከ መስቀል አደባባይ ድረስ ወይም በሳይክል የምትሄዱበት መስመር በጣም ክፍት ሆኖ ያለ ነው። አሁን የምናየው ደግሞ ፖርቹጋል ኤምባሲ ኦፍ ፖርቹጋል ነው። ትናንት እንግዲህ ፖርቹጋል በዓለም ዋንጫ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ተጫውታ ነበር። ግን ያው ነጥብ ተጋርታ ወጥታለች። ሮናልዶ እንግዲህ ትናንትና ፐርፎርማንሱ ያን ያክልም አልነበረም። እኔ ፖርቹጋል ነበር የምደግፈው፣ ግን ሮናልዶ በጣም ስለምወደው ግን ጎል ያስቆጥራል ብዬ ነበረ፣ ሳያስቆጥር ቀረ። በጣም ነው የከፋኝ። ቢሆንም ግን አሁንም እድል አለው። አሁን ደግሞ ሸዋ ሱፐር ማርኬት አካባቢ ደርሰናል። ይሄ እንደውም ከሱ በላይ ደግሞ ያለው የምግብና መጠጥ ኢንስቲትዩት ነገር ነው። ከዚህ በፊት እንደዚህ አልነበረም። ህንፃ ታድሶ ነው። አሁን በኮሊደር አልሙኒየም ለብሷል እና ከአካባቢው ጋር ተዋህዶ የሚያምር ሆኗል። እንዲሁም ደግሞ በዚህ በኩል ያሉት የአፓርትመንቶች ናቸው። ትናንት ነበር ይህን ቪዲዮ የቀረጽ ነው። ያው ክረምት እየመጣ ነበረ፣ ከዝናብ በኋላ ነበር የቀረጽ ነው። በዛ ነው መሬቱ አስፋልቱ ጥቁር ሆኖ የምናየው። እዚህ ጋር ደግሞ ታክሲ ተራ ነው። ከወሎ ሰፈር ከፍ ብሎ ያለ ታክሲ ተራ ነው። ወደ ፒያሳ፣ ስቴዲየም፣ ሜክሲኮ፣ 4 ኪሎ ታክሲ ተራ እዚህ ጋር ነው ያለው። ቅድም ያልኳቸው የምግብና መጠጥ ኢንስቲትዩት ያልኳችሁ ይሄ ነው። አሁን ማራኪ ህንፃ ሆኗል። እንደዚህ አልነበረም በፊት። እዛ ጋር ፊት ለፊት የምናያቸው ደግሞ በፊት የሆነ ቀይ ነገር የነበራቸው የኪራይ ቤቶች ናቸው። አሁን ወደ ሲልቨር መጥተው ተመሳሳይ ሆነዋል አካባቢው ጋር።
አሁን ይህ አካባቢ ቦሌ ማተሚያ አካባቢ ነው ተብሎ የሚጠራው እዚህ የቦሌ ማተሚያ ያለበት አካባቢ ስለሆነ ነው። እዚህ ጋር ደግሞ የምናየው ሲቲ ቪው ሌክዠሪ ሊቪንግ ትልቅ አፓርትመንት ነው። አሁን ከስር የተለያዩ ሬስቶራንቶች፣ ካፌዎች፣ ፒዛ ሀት እየተከፈቱበት ነው። ወደ ላይ ያለው ደግሞ አፓርታማ ነው፣ የመኖሪያ ሌክዠሪ አፓርትመንት ነው። ከቦሌ ማተሚያ ፊት ለፊት ማለት ነው ይሄ ያለው። እቺ ደግሞ ንግድ ባንክ ናት። አይ ቲንክ ቨርቹዋል ብራንች ነው የንግድ ባንክ። በፊት በሰው ኖርማል ፊዚካል ብራንች ነበር። አሁን ግን ስማርት ብራንች ሆኖ ምንም አይነት ሰው የለም። ሰው ራሱ ሰልፍ ሰርቪስ የሚሰጥበት ብራንች ነው። በብዛት አሁን ቦሌ መስመር ላይ እንግዲህ እያየናቸው ያለ ነው። ባንኮች ከመሬት ስር ላይ አገልግሎት አይሰጡም። ወይ G+1 ላይ ነው የሚከራዩት ወይም ደግሞ ቨርቹዋል ብራንቾችን ከፍተው ነው አገልግሎት መስጠት የሚችሉት። በፊት እዛው ይችሉ ነበር። አሁን ግን ከዲጂታል ባንኪንግ መስፋፋት ጋር ተያይዞ ቨርቹዋል ባንኪንግ እንዲከፍቱ ሰው አልባ ወይም ደግሞ ሰልፍ ሰርቪስ የሚሰጡ የባንክ አገልግሎት እንዲሰጡ ነው የሚፈቀደው። አሁን ደግሞ ወደ ኦይል ሊቢያ አካባቢ እየደረስን ነው። የሺ ህንፃ ያለበት ማለት ነው። እዚህ አካባቢ የሺ ህንፃ ነበር፣ ትልቅ ህንፃ። አሁን ብዙ ህንፃዎች ተሰርተዋል። ከላይ ደግሞ ሜጋ አካባቢ የሱር ኮንስትራክሽን ያሉበት አካባቢ ነው። ከላይም እንደዚሁ ቶታል ማደያ ቤት ነው። ቶታል ታድሶ ነው እንደዚህ የሆነው፣ በፊት እንደዚህ ያልነበረ። እንደዚሁም ደግሞ አሁን ኦይል ሊቢያ ከስርም ያለው ስናልፍ እናየዋለን። ታድሶ አሪፍ ሆኖ ተሰርቷል። እዚህ ጋር ደግሞ አዲስ የተከፈተ የሌዘር ምርቶች፣ የቆዳ ምርቶች የሚሸጡበት የሚያምር ሱቅ ነው። ኬር ኢዚ ነው የሚለው እንደዛ ነገር መሰለኝ። በጣም ስታዩት ራሱ ቤቱ በጣም ነው የሚያምረው። በቃ መሬት ስር እንዳለ ሱቅ ነው እና ብዙ ሱቆች ተከፍተዋል በዚህ አካባቢ። አዎ እዚህ ጋር ደግሞ የምናየው የሺ ህንፃ ነው። የሺ ህንፃ ጽሁፍ አልገባልኝም እንጂ የሺ ህንፃ ነው። ይህ ህንፃ እንግዲህ እስከ ደንበል ድረስ ስትሬቱ እየሞላ ነው በህንፃ። አሁን እንደዚህ ክረምት ሲሆን ደግሞ አስፋልቱን ጥብ ስለሚያደርገው ከተማ ያምርበታል። አሁን በኦይል ሊቢያ ላይ እያለፍን ነው። ከላይ በኩል ደግሞ አሁን እያየነው ያለ ነው የሜጋ ሱር ኮንስትራክሽን ሲቲ ፕላዛ አድርጎ እስከ ደንበል ያሉ ህንፃዎችን ነው። ሜጋ ተብሎ ነው የሚታወቀው ይህ አካባቢ፣ ቦሌ ሜጋ። ንብ ነው ይሄ፣ ንብ ኢንሹራንስ እያሰራ ያለ ህንፃ ነው። ለብዙ ጊዜ እንደዚህ ግንባታው አልተጠናቀቀም እና እንደዚህ ነው የቆየው። ስራ የመውጫ ሰዓት ነበርና ሰው እንግዲህ የእግረኛ መንገድ ጠብቆ ነው የሚሄደው። ምንም በሲችኛቱ የሳይክል መንገድ ላይ ሰው አይሄድባትም። በግራ በኩል ደግሞ ሸዋ ዳቦ ያለበት፣ ሸዋ ዳቦ እንግዲህ አዲስ አበባ ውስጥ በረጅም አገልግሎት ዳቦ ማቅረብ ታሪካዊ የሆነ ዳቦ ቤት ነው። እዛ በግራ በኩል የምናያቸው ቤቶች አካባቢ ማለት ነው። ዋው እይታው በጣም ነው የሚያምረው እንደዚህ ሰው ሲሄድ እና ደግሞ ከስማርት ፖሎች በጣም ያምራል። እያያችሁት ነው፣ ውበቱ ደስ ይላል እንደዚህ ሲታይ። ዋው አሁን እነዚህ ህንፃዎች ያሉበት ደግሞ በጋዜቦ አደባባይ አካባቢ ያሉ ህንፃዎች ናቸው።
ወደ ጌቱ ኮሜርሻል አካባቢ እየደረስን ነው። ደንበል ፊት ለፊት ያለ አደባባይ አለ። እዛ ጋር ሆኜ ነው የማሳያችሁ። ይቺ የኒያላ ኢንሹራንስ ህንጻ ናትና በጣም የሚያምር ህንጻ ሆኖ ነው ያለቀው። እንግዲህ አዲስ አበባ ውስጥ በጣም ልዩ ህንጻ ከሚባሉ መካከል አንዱ ሆኗል። በጣም ነው የሚያምረው። እንዲሁም ደግሞ ከመስቀል አደባባይ ስትመጡ እና በምድር ውስጥ ስታልፉ ይታያል። እዛ ጋር ሆኖ ደግሞ እይታው በጣም ማራኪ ነው። አዎ እዚህ ጋር ደንበል ሲቲ ሴንተር ጎን ያለ አሁን አዲስ እየተጠናቀቀ ያለ ህንጻ ነው። በጣም ግዙፍ ነው። ወደኋላ በጣም ረጅም ነው። አሰራሩ፣ ዲዛይኑ፣ ሁሉ ነገር አምሯል። ለአካባቢው አዲስ ግርማ ሞገስ ነው የሆነው። ይሄ ደግሞ የደንበል ሲቲ ሴንተር ነው። ይህ አካባቢ አይ ቲንክ ኦሎምፒያም ተብሎ ይጠራል እና በፊት አሁን ደግሞ እንደዚህ ደንበልም ይባላል። ሁለቱም አገልግሎት ላይ ይውላል። አሁን ደግሞ ይሄ ወደ ባምቢስ አቅጣጫ ነው እየዞርን ያለ ነው። በዛ በኋላ እንሄዳለን። እዚህ ጋር ደግሞ አድማስ ዩኒቨርሲቲ ያለበት አካባቢ ማለት ነው። እዚህ በአፍሪካ ቅርጽ የተሰራ ፋውንቴን አለ። ይሄ ማለት ነው ማታ ማታ ፋውንቴን አለው። እንዲሁም ደግሞ የሆነ ክብ ነገሮች አሉት በቆሙ ፖሎች ላይ። እዛ ጋር ፋውንቴን ይለቀቃል እና የምሽት እይታው ደግሞ በጣም ነው የሚያምረው። አሁን የባምቢስ ኡራኤል መንገዳችን ይዘናል። ከዛ በድልድዩ በወንዙን ዳርቻ ተሻግረን እንሄዳለን እስከ ኡራኤል ድረስ ማለት ነው። ብዙ ደመቅ ያለ አካባቢ ነው። እንዲሁም ደግሞ ይሄኛው ኮሪደር ገና አልተሰራለትም። አሁን ይሄ ከተሰራ ከባምቢስ መንገድ ጋር ይገጥማል። እንዲሁም ደግሞ ከቦሌ ጋር ከዛ ኮኔክት ያደርጋል ማለት ነው። ቤተሰቦች እንግዲህ ስለተከታተላችሁን ስላያችሁን በጣም እናመሰግናለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም ሁኑልን። እንወዳችኋለን።
ቼክ ላድርግልህና እደውልልሃለሁ።